ትላንትና ማታ እንግዲህ እንዳያችሁት ጆን ዳንኤል እንግዲህ በአንበሳ ተደብድቧል። ያው በአንበሳ ተደብድቧል በሉት። በጣም ደስ ይል ነበረ። ጆን ዳንኤል እንግዲህ መጀመሪያ ያው ላይቭ ሳይገባ በፊት አንድ መልእክት አስተላልፎ ነበር። ይህ መልእክት ግን ሁላችንንም በያለንበት ማለት ነው ይህን ነገር በጣም ትኩረት ልንሰጠው የሚገባ ነገር ነው። ለደቂቃ ያደረጋት ነገር በደቂቃ ቅስፈት ውስጥ እንዴት የሰው ልጅ ህይወቱ እንደሚበላሽ ተናግሯል እና ለዛም ዋጋ እንደከፈለበትና የኢትዮጵያን አየር መንገድ ያው ይቅርታ ጠይቋል። ያ ንግግር ሁላችንም እንድናስበው እና ትኩረት እንድንሰጥበት የሚያደርግ ንግግር ነው የተናገረው። በዛች ደቂቃ ቅስፈት እንግዲህ ጆን ዳንኤል ብዙ ነገሮቹ ተለዋውጠዋል። ግን ደግሞ ደስ በሚል ሁኔታ ያሳለፈውን ሁሉ ያው እንዲረሳ አይነት ነገር ነው። ትላንትና ማታ የተፈጠረው ነገር በጣም ደስ ይል ነበረ። ከናዮም ጋር አብረው ነበሩ እና በጣም ደስ ይል ነበረ። እንግዲህ ጊፍት የሚሰጥ ሰው አንድም አልቀረም ማለት ይቻላል። ብዙ ነገር ነው እንግዲህ የታየበት። ጆን ዳንኤልም ልክ እንደ በፊቱ እያበደ እየዘለለ ነበር እና በጣም ደስ ይል ነበረ። ለዚህ መብቃቱ እውነት በጣም ደስ ይላል። የሰው ልጅ እንግዲህ ያጠፋል። ሰው ሆኖ ማይሳሳት የለም። ያው እንደየስህተታችን ሊለያይ ይችላል። ሁላችንም እንግዲህ ጆን ዳንኤልም ተሳሳተ። ያው እንደምናውቀው ደግሞ ልጅነትም ነው ወጣትነትም አንድ ላይ ተጨማምሮ ተሳስቷል። ያው ቅጣቱን ተቀብሎ ዛሬ ላይ ተምሬ ወጥቻለሁ፣ የኢትዮጵያን ሕዝብ በሙሉ ይቅርታ እጠይቃለሁ፣ የኢትዮጵያን አየር መንገድም ይቅርታ እጠይቃለሁ በማለት መልእክቱን አስተላልፏል። እንግዲህ ብዙዎቹ ጆን ዳንኤል ሲነሳ እነ ጃኒና አዶናይ ነው የሚያነሱት። በነገራችን ላይ እኔ ጆን ዳንኤል ያኔ ከጃኒ ጋር አብረው ጌም በሚጫወቱበት ሰዓት እውነቴን እምላችሁ እኔ ብዙም አይመቸኝም ነበር። ለምን ብትሉ ለጃኒ ያለው ነገር በጣም የሚመልስላት መልሶች ምናምን ትንሽ የሚያናድድና የሚያበሳጭ ነበረ። አይታችሁ ከሆነ አንዳንድ የተቆራረጡ ቪዲዮዎች አሉና እነዛ የተቆራረጡ ቪዲዮዎች የሚያሳዩት ምንድነው በቃ ሲነቅፋት ይሆናል አይደለ፣ ሲዘልፋት አይነት ነገሮች እና እዚህ ጋር ያንን ነገር ስናይ አሁን ላይ ጃኒ በቃ ብዙ ነገር ፈጣሪ አይቶ የካሳት ነው የሚመስለው። እኛ ሴቶቻው እንክብካቤ እንፈልጋለን። ከዛም በላይ ደግሞ አዶናይ እንኳን ለራሱ የሰውን እንኳን ልንከባከብ የሚል አይነት ሰው ፈጣሪ ሰጥቷታልና በጣም ነው ደስ የሚለው የጃኒ አዶናይን ማግኘት ማለት ነው፣ አብረው መሆናቸው። እሷ ራሱ የሚገርመው ነገር ከድሮ በተለየ ስርዓቷን የያዘች ነው የምትመስለው። በቃ ደስ የሚል ባህሪ ነው ያለውና በቃ አንዳንዴ ሰላም እኮ ነው ደስ የሚለው። በነገራችን ላይ ጆን ዳንኤል እና ጃኒ ላይቭ ላይ ሲዘላለፉ እናይ ነበረ። አሁን ላይ ግን በተቃራኒው አዶናይና ጃኒ በቃ መሬት አይንካሽ አይነት ነገር ነው የሚላት። ያቀበታል፣ ሁሉን ነገር የሚያደርገውን ነገር ያውቃል። በጣም በጥንቃቄ ነው። ያም ደግሞ አዶናይ ከውስጡ እንደሆነ በግልጽ ነው የሚያስታውቀው። በነገራችን ላይ አዶናይ በቃ ምን ብዬ ልንገራችሁ፣ ገና የተወለደ ሕፃን ልጅ ምንም ንጹህ ጭንቅላት ንጹህ ወረቀት እንደዛ ነው የማስበውና በጣም ትክክለኛ ሰው በቃ ሲፈለግ የጠፋው ሰው እኔ ትክክለኛው ሰው አዶናይ ነው ብዬ ነው የማስበውና እግዚአብሔር እንግዲህ ጃኒን ክሷታል ነው የምለው። እኔ ከጆን ጋር ብትሆን እውነት ነው የምላችሁ ሌላ ነገር ነበር የሚፈጠረው። አሁን ላይ እንደውም ለናዮ አዝናለሁ። እኔ ትንሽ አለ አይደለ ውጥር ነገር የሚያደርገው ይመስለኛል እኔ ጆን ዳንኤል። በተቃራኒው ደግሞ እንግዲህ አዶናይ እጅግ በጣም ክብር አለው ለሴት ልጅ። እንደገና ደግሞ እንክብካቤ ምን ማድረግ እንዳለበት ምናልባትም እሱ እንግዲህ ኑሮውን ሁሉ ነገሩን ከነጮች ጋር ስላደረገ ያንን የተካነ ነው የሚመስለውና በጣም ያለው ክብር ያለው ስነ ስርዓት የሚያደርጋቸው እያንዳንዱ ነገር
ደስ የሚል ነውና ለእይታ ራሱ በቃ ሲታይ ደስ የሚል ነገር ነው ያለውና በነገራችን ላይ እንኳን የራሱን እንደምናየው የብዙ ሴቶችን አይምሮ የብዙ ሴቶችን አመለካከት የኔ ቆንጆ በሚለው ፕሮግራም እንግዲህ የቀየረ ነውና ያንን ያደረገ ደግሞ ለራሱ ብዙ ነገር ማድረግ ይችላል። ስለዚህ ሁሉም እንግዲህ በያሉበት ሰላማቸውን እንመኝላቸዋለን። ጆን ዳንኤልም እንግዲህ ከልጁ ጋር ትንሽ ግርግርም ተነስቶ ነበረ ላይቭ ላይ። በነገራችን ላይ ጆን ዳንኤል የልጁን ስም አያውቅም እያሉ እንግዲህ ከዚህ ወደ እንትን እያሉ ነው። በሰዓቱ ሲጠይቁት እንግዲህ እሷን ለመጠየቅ ወደ ጆሮ ጠጋ ሲል እንግዲህ ብዙ ነገር እያሉት ነው እየቆራረጡ። በነገራችን ላይ ልጅ ገና እንደተወለደ ባባ ሚጣ ሊባል ይችላል። ትክክለኛ ስሙ በትክክል ላይወጣስ ይችላል። ያንን እኔ እንደ ስተት አላየውም፣ ግን ብዙዎች እንደ ስተት አይተው ጆን ዳንኤልን እንትን እያሉት ነበረ። አጠር ያለ ቪዲዮ እያወጡበት ነበር። ያ ግን ስተት ነው አልልም። ማናችንም ቢሆን ሕፃን ልጅ ገና ሲወለድ ትክክለኛ ስም ቶሎ ላናወጣ እንችላለን። ያ ሊሆን ይችላል። እሱ ደግሞ ከብዙ ነገር ውስጥ መሀል አሁን ነው የመጣውና ያን ያህል ያ ሊያስጠይቀው የሚችል አይደለም ብዬ አስባለሁ። ስለሱ ብዙም ትኩረት አልሰጠውም እኔ። እና ሌላኛው ደግሞ እንግዲህ ሁሉም ነገር እንግዲህ የቲክቶክም ዓለም እንደ ሁለት ዓለም ሰዎች አይነት ነገር ሆኗል። በዚህ በተቃራኒው ደግሞ አብነት በጣም እንግዲህ ታሟል እንዳያችሁት። እግዚአብሔር እንግዲህ ምሕረቱን የላክለት የብዙዎች አባት ነው። ብዙዎችን የሚደግፍ ነው። አጥቦ ሳይጸየፍ እውነት ነው የምላችሁ። እኛ ላይናችን እንኳን ስናይ ብዙ እንትን ለሚለን እሱ ግን አቅፎ አጥቧቸው ሁሉ ነገር አድርጎ ተንከባክቧቸው የብዙዎቹን እንባ ሲያብስ አይተነዋል። እና ሁላችንም እንግዲህ ልንጸልይለት ይገባል። የሚገርመው ነገር እንደዚሁ እንኳን በቁሙ በጣም ሰውነቱ እያለቀ ነበረ። እንግዲህ እሱ አሁን ላይ መጨረሻ ሰዓት ላይ ሲደርስ ግልጽ አውጥቶታል። ሁላችሁም እንግዲህ ለዶክተር እንግዲህ እኛ የምንለው ነገር መልካሙ ነው የምንመኝላቸው። ጆን ዳንኤልም ቢሆን እንግዲህ ከናዮ ጋር ያላቸውን ፍቅር እግዚአብሔር ያጽናቸውና ልጃቸውን አብረው ሆነው እንዲያሳድጉ ፈጣሪ ይርዳቸው። ልጅን ተለያይቶ ማሳደግ በጣም የሚከብድ ነው። እሱን እንግዲህ የደረሰበት ነው የሚያውቀውና በጣም ከባድ ነው ለልጆች እጅግ በጣም አይምሯቸውን የሚጎዳ ነገር ነውና ፈጣሪ አንድ ላይ ሆነው ልጃቸውን እንዲያሳድጉ ይርዳቸው። ጃኒና አዶናይ ደግሞ ለቁም ነገር በቅተው እነሱም እንግዲህ ለዚህ ክብር እንዲያበቃቸው እንመኝላቸዋለን። ለምን አዶናይ በጣም ቅን ሰው ነውና ሁሌም ቢሆን መልካም ነገርን እንዲገጥመው እንመኛለን። ለምን የብዙ ሰዎችን ህይወት በገንዘብ ሳይሆን በንግግር ብቻ ብዙዎችን የቀየረ ጀግናችን ነውና ለሱ መልካሙን እንመኝለታለን። ሲቀጥል ደግሞ እንግዲህ ማስተር አብነት በጣም ክፉ የሆነ ደረጃ ላይ ነው ያለው። ህመሙ በጣም እንትን ብሎበታልና ሁላችንም የኢትዮጵያ ህዝቦች ለማስተር አብነት መጸለይ አለብን። እንግዲህ ሲብስበት ብዙ ጊዜ ችሎ ቆይቶ እንግዲህ ሲብስበት አሁን ላይ ወጥቶ ተናግሯል። ይህ የሆነው ደግሞ የመጨረሻ ደረጃ ሲደርስ ነው መናገር ያለበት ቦታ ላይ ሲደርስ እንግዲህ ተናግሯል። ሁሉን ችሏል። ለብቻው እንግዲህ አስባችሁታል ምን ያህል ብቻውን እንደተሰቃየ። እንደዛ ያንን ህመም ይዞ እየዞረ ሌሎች ህመምተኞችን እያገዘ እርዱ እያለ የራሱን ህመም ደብቆ እንግዲህ የሰዎችን እየረዳ ያለ ሰው ምን አይነት እንግዲህ ሰው ቢሆን ነው? እጅግ በጣም ትልቅ ሰው፣ በጣም ከራሱ አስበልጦ ለሰው የሚያስብ አይነት ሰውና ሁላችንም እንግዲህ ለማስተር አብነት እንጸልይለት። እግዚአብሔር እንግዲህ ሁሉን ነገር ተስተካክሎ እግዚአብሔር ፈጣሪ እንግዲህ ምሮት እሱም
ድጋሚ ቆሞ ያንን መልካም ስራው እንዲሰራ እንዲሆን ጸልዩለት እላለሁኝ። የኔ ምኞቴ ነው። አይቀርም ደግሞ እሱ መልካም ነው። የብዙዎች ምርቃት ስላለ ያ ሁላ ህዝብ ስለመረቀው እነዛ ሁሉ ወድቀው የተነሱ ድንገት ሳያስቡት ከመሬት እያነሳ ያስደሰታቸው ሰዎች የነሱ እንባ ያነሳዋል። የነሱ እንባ ከታሰረበት እንግዲህ ይፈታዋል። እናንተም ደግሞ ሁላችሁም ወደ ፈጣሪያችሁ በየእምነታችሁ ለማስተራብነት እውነት ጮለት። እሱን ማጣት በጣም ከባድ ነው። እንግዲህ እንዳየነው ብዙዎችን ሲያስደስት አይተናልና ያንን ነገር እናደርግላችኋለን እና የዛሬ ፕሮግራሜ ይህ ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። ከተመቻችሁ እንግዲህ ላይክ እና ሼር አይለየን። በቀጣይ ቪዲዮ እስከምንገናኝ እንግዲህ ሰላም ሁኑ።